አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንኳን ለተከበረው ለታላቁ ሸህረ ረመዳን በሰላም አደረሳችሁ አደረሰን። ረመዳኑ የሰላም የፍቅር የደስታ የመተዛዘን እንዲሆን እመኝላችኋለሁ። መልካም ረመዳን ይሁንላችሁ። እጅግ በጣም ደስ የሚል ነው። እንግዲህ ረመዳን ወር አንድ ብለን ጀምረናል። ያው የመዳን ቤት ያላችሁ አላህ ያግዛችሁ። ከመዳን ቤት የወጣችሁ ደግሞ እንኳን ደስ አላችሁ። የረመዳን ስራ ቀላል የሚባል አይደለም። ያው በተለይ ደግሞ የረመዳኑ አይወራም። ብቻ አላህ ያግዛችሁ። አላህ ከእናንተ ጋር ይሁን። እኛም ይኸው እንደምትመለከቱት ረመዳን የመጀመሪያ ቀን ቤተሰቦቹ ጋር እንሂድ ብለን ተነስተን መኪና እየጠበቅን ነው። ረመዳን የመጀመሪያ ቀኖች የእሱ ቤት እየሄድን ነው። እዛ ሂደን እስኪ ረመዳንን አስይዘናቸው ከእነሱ ጋር ፏ ብለን ከእነሱ ጋር አሳልፈን እንመለስ ብለን የላችሁ መኪና እየጠበቅን ነው። መኪና አልመጣ ብሏል። በዛ ላይ አርፍደናል። ወደ አዲስ አበባ ነው የምንሄደው። አርፍደናል። 5 ሰዓት ተኩል ነው። አሁን በዚህ ሰዓት ተወጥቶ ስንት ሰዓት ነው የሚገባው? ያ ጀማአ ብቻ ለማንኛውም እየጠበቅን ነው። ኢንሻአላህ መኪና ሲመጣልን ሂደን እዛ ፎ ያለ ጊዜ ምናሳልፍ ይሆናል። አረብኛ አማርኛው ጠፋብኝ፣ ወላ አረብኛ እየገባብኝ ነው። አልሙሄም ኮተት ምናምን አላዝንም። በቃ ጥን ምጥን ያለች ጉዞ። በጉ የት አለ፣ ዳቦ የት አለ፣ እያዘው የት አለ ምናምን አትበሉ። መንገዳችን አስቸጋሪ ነው። ኮተት ምናምን መያዝ አያስፈልግም። ላጥ ብሎ ሂዶ ዘይሮ ውልቅ ማለት ነው። እሺ ኮተት እንዳታበዙ እና ቀለል ያለ ነው። ቀለል ያለ ዝያራ ታውቃላችሁ። እንደዛ ቀለል አድርገን ዘየር አድርገን እኛም ቦታ አላዝነም። ሂጂ ቤቱን ሂጂ፣ ኧረ ተይ የእርሱ ሀቅ አለብሽ ምናምን አለው እኮ። እሄዳለሁ፣ ግዴታዬ ነው። መሄድም ግዴታዬ ነኝ። እሄዳለሁኝ። ያው አሁን አብረን እዛም ስላለን ብዙም አያስጨንቅም። እኛም ቦታ ስላልገባን ነው። ቦታ ስንገባ የራሳችንን ነገር ስናስተካከል ነው አንድ ላይ የሚኮነው አይደል? ሁለታችን ደግሞ አንድ ላይ ያው ቤተሰብ ላይ እንትን ማለቱ ከባድ ነው። ብቻ አንድ ላይ እንሆናለን። ያንን ደግሞ እያስተካከልን ነው፣ እያመቻቸን ነው። ያንን አመቻችተን አንድ ላይ እንድንሆን ነው። ያው ረመዳንን አንድ ላይ ቤተሰብ ጋር ሳይሆን የራሳችን ቤት አንድ ላይ እንሆናለን ብለን ነበረ። ረመዳኑ ደግሞ ሳናስበው መቶ ቤታችን ግብት አላለም። ከዛ በቃ ምን ትላላችሁ? ምንም አንልም። ረመዳን እናሳልፍና ከዛ የራሳችን ቤት እንገባለን። እስከዛ ግን እንዲሁ እየዞርን ዞር እያርን ዚያራዎችን እንዘያይር ብለናል። ያው ገጠርም ትንሽ ተመችቶ ነበር። ለእኔ ላለመልቀቅ ይሁን አላቅም። የገጠር አየር በጣም ነው ደስ የሚለው። በጣም እንደምታዩት ነው። ሰፈራችን ፏ ያለ ነው። በጣም ደስ የሚል ነው። ማህበረሰቡም እጅግ በጣም ደስ ይላል። እና እዛ አለቀቀኝም ነበር። እዛ ነው ቁጭ ያልኩት። በዛ ላይ ደግሞ ከተማው ትንሽ ከተማ ሲሆን አዲስ አበባ የመጣው ሰሞኑን ምናምን በቃ ከቱቦ ጋር መስማማት አልቻልኩም ነበር። አሁን ከመንገድ ዳር ያሉ ፈሳሽ ቱቦች አሉ አይደል? እነዚህ ቆሻሻ ውሃ ምናምን የሚሄዱባቸው በቃ እሱ ኬት እንደሚመጣ አላቅም። ሽታው በቃ ኬት እንዴት ሆኖ እንደሚመጣ አላቅም። በጣም ነው አልቻልኩትም እሱን ማቋቋም። የገጠር አየር ደግሞ እንደዚህ አይነት ነገር የለም። በቃ ፈሳሽ ቱቦዎች እነዚህ የሚሸት ነገር ምናምን የለም። ንጹህ አየር ንጹህ የሆነ ነገር ነው የምታገኙት። ለዛ ስለሆነ በቃ መረጥኩ። እስካሁን ድረስ እዛ ነበርኩኝ ማለት ነው። አሁንም ያው ከዚያራ በኋላ ወደዛ ነው የምንመለሰው። እዛ የምናስተካክለው ጉዳይ ስላለ እዛ ጨራርሰን ደግሞ ወደ ቤታችን እንመለሳለን ማለት ነው። ለጊዜው ለትንሽ ቦታ እስከሚሆን ድረስ ደግሞ ያው ቤተሰብ ላይ ምናምን በቃ ፎ ትላላችሁ እና እንደዛ ነው። አስቸጋሪ ነው የከተማው ቱቦ። እሱ በቃ በጣም ነው የሚሸተው። በቃ ለምን እንዴት እንደመረጥኩት አላውቅም። ንጹህ ነውልኝ ብቻ በጣም ተመቸኝ ገጠሩ። ለማንኛውም ለዛ ነው። ዛሬ ደግሞ የዚያራ ቀን ነው። ዚያራ ቤተሰቦቹ ጋር ሄደን ከእነሱ ጋር እናሳልፍ ብያቸዋለሁ ቅድም። አሁንም እሱን አስበን የተወሰነ ቀን ቆይተን ተመልሰን ደግሞ ወደ ገጠር እንመለሳለን። እና ለዛ ነው። አትውቀሱኝ፣ ፍትህ ለባልሽ አትበሉ። አብረን እንሆናለን። ለትንሽ ጊዜ ነው ኢንሻአላህ።
አላህ ካለ ትንሽ ጊዜ አስተካክለን አብረን እንሆናለን። በቤታችን ደግሞ ፋ ያለ ህይወት እናሳያቸዋለን ኢንሻአላህ። ሻህሩ ረመዳንን ደግሞ በቤቴ እንደዛ እንዳላችሁበት ሀገር አድርጌ ፎ አረጋለሁ ብዬ ነበረ። ብቻ አልተሳካም። ኢንሻአላህ ግማሽ ረመዳንም ከጨረስን እዛ የምናስተካክለው ነገር ከዛ በኋላ ወደ ቤታችን እንጠቃለላለን። ግን ካልጨረስን ደግሞ ረመዳንን የዛ የምናስተካክለው ነገር ካልጨረስን ረመዳንን ሙሉ እዛ እንሆናለን ማለት ነው። ከረመዳን በኋላ ቤታችንን ግን በቤቴ የረመዳን ድባብን ማየት ምናምን መስራት ምናምን እፈልግ ነበረ። ያው አላህ ካለ እንመልሳለን። አላህ ካላለ ደግሞ ምንም ማድረግ አይቻልም። ሁሉም የሚወስነው አላህ ነው። ስለዚህ ኢንሻአላህ በአላህ ፍቃድ ሁሉም ነገር ተስተካክሎ ቦታ ቦታ ገብቶ በቤታችን ፏ አርጌ ሁሉንም ነገር ማሳያችሁ ይሆናል። ሁላችሁም በዱዓችሁ አትርሱኝ። እናንተም ደግሞ ያ ረቢ ዘንድሮ ረመዳን ቤት የጾማችሁ ቀጣይ አመት ደግሞ በቤታችሁ የምትጾሙ አላህ ያደርጋችሁ። ከመዳም ስራ ነጃ ይበላችሁ። የራሳችን የሆነ ለሁላችንም የራሳችን የሆነ ርዝቅ አላህ ሱብሃነሁ ወተዓላ ይክፈትልን፣ ይክፈትላችሁ። አብሽሩ ወላሂ ነገም በቃ የሆነ አትቅኑ። ቀናሁን በሀገር የምጾም ቀናሁን ከቤተሰብ መጨመር ምናምን ኮሚቴያችሁን አያለሁኝ ማለት ነው። በቃ ትንሽ ጊዜ ነው ለኛ ያለው ቀን ሲደርስ ከመዳም ስራ እንላቀቃለን። ለኛ ያለው ቀን ሲደርስ እኛም እናርፋለን። ለኛ ያለው ቀን ሲደርስ ደግሞ እኛም በቤታችን መዳም ሆነን አሰሪ ሆነን እንኖራለን። ማንም እኮ ዛሬ የሚኖረውን ህይወት ነገ አይኖረውም። ምክንያቱም ዛሬ እየለፋን ያለነው ነገን የተሻለ ደረጃ ለማድረስ ነው። ነገን የተሻለ ህይወት ለመኖር ነው ዛሬ ጎንበስ ተብሎ የመዳም ቤት የምንሰራው። ስለዚህ ነገ ከፊት ለፊታችን የተሻለ ነገር አለ። ስለዚህ ያንን የተሻለ ነገር ስናስብ በቃ ስራውም ደስ ይለናል። ስልቹ አንሆንም። ስራችንን በአግባቡ እንሰራለን እና ስልቹ አትኑ፣ ተስፋ አትቁረጡ። ወላሂ ተስፋ አትቁረጡ። በቃ የነገ ተስፋችሁን ዛሬ ጎንበስ ብላችሁ እየሰራችሁበት ያለውን የነገ ተስፋችሁን እያሰባችሁ ኑሩ። ተስፋ አትቁረጡ። በተለይ ያው ስራ ሲበዛ የረመዳኑ ስራ ያስቆርጣል ተስፋ። ግን በፍጹም ተስፋ መቁረጥ የለባችሁም። ጠንካራ ሁናችሁ ሰርታችሁ የዛሬን ድካም እለፏትና ነገ ደግሞ ታርፍበታላችሁ ብኢዝኒላህ። ወላሂ ይህንን አስረግጬ ነው የምነግራችሁ። አላህ አለ ከኛ ጋር፣ አላህ ሁሌም ከኛ ጋር ነው። ስለዚህ ተስፋ ማድረግ አለባችሁ። ተስፋ መቁረጥ የለባችሁም። እና እንደዛ ነው እላችኋለሁ ውዶችዬ። እኛም ደግሞ ገብተን በሰላም ወደ ወላጆቻችን ቤት ምንመለስ አላህ ያድርገን። እና ለዛ ነው ሰሞኑን ደግሞ ከተመለስን የምናስተካክላቸው ነገሮች አሉ። እያንዳንዱ ለእናንተ ስለሚጠቅማችሁ ሁሉን ነገር አሳያችኋለሁ ማለት ነው። ኢንሻአላህ ለዛሬ በዚህ ይበቃናል። ለሌላ ጊዜ ደግሞ ሌላ ቪዲዮዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።